የኦንላይን ስራ በተመለከተ ነው። ስሙም ፖፕ ላይቭ ይባላልና ድርጅቱ የሚያመርተው ኮይን ነው። ያን ኮይን እኛ ስንቀይረው ወደ ብር ይቀይራል። በተጨማሪም ላይቭ ላይ ለአንድ ሰዓት መቀመጥ አለብን። ከዛ ላይ ስንቀመጥ ብር ይሰጠናል እና ደግሞ ፓርቲ የሚባል አለው። ልክ እንደ ላይቭ አይነት ነው። ከዛ ላይ ለአንድ ሰዓት እንቀመጣለን። እሱም ብር ይሰጠናል። ብሩ 1700 ሲሞላ ማውጣት እንችላለን እና ደግሞ ክፍያችን እንዲያድግ ሰዎችን እናስገባለን። ለነሱም እንዲሰሩ እናስተምራቸዋለን። እንደዚህ አይነት ስራ በሸሪዓችን እንዴት ይታያል? እኔ ያለሁት በትዳር ውስጥ ነው። በተለያዩ ምክንያቶች ከባለቤቴ ጋር አብረን አናድርም እና ሰዎች ለምን ልጅ አትወልጅም እያሉ ሲጠይቁኝ በሌላ ውሸት መልስላቸዋለሁ። እየዋሸሁ መኖሬ እንዴት ይታያል ትላለች። አንዲት ሴት ከዚና ብታረግዝ ዒዳ ይኖርባታል ወይ ይላል። ከመሬት ወድቆ የተገኘ ወይም ወድቆ የተገኘ ብር ወይም ገንዘብ በሸሪዓ እንዴት ይታያል ይላል። በመኖሪያ ጓሮ ላይ የተተከሉ አትክልቶችን በጦጣ ምክንያት መጠቀም አልቻልንም። ስለሆነም በመርዝ መግደል መከላከል እንችላለን ወይ? በሸሪዓችን እንዴት ይታያል ይላል። እህቴ ቁርአን ስትቀራ ሐርፍ አበላሻለሁ፣ ካበላሸው ደግሞ ቁርአኑ ይረግመኛል እያለች አልቀራም ትላለች። ይሄ ነገር እንዴት ይታያል ይላል። ብስሚላህ አርህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን፣ ጠይቁ ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ኢንሻአላህ ዛሬ የተለያዩ ጥያቄዎች አለን እናቀርባቸዋለን። በ0905 መጨረሻው 02 የተላከልን ጥያቄ ምንድነው የሚለው? አሰላሙ አለይኩም እንዴት ናችሁ? ጥያቄ ነበረኝ። ምንድነው ጥያቄ? የኦንላይን ስራ በተመለከተ ነው። ስሙም ፖፕ ላይቭ ይባላልና ድርጅቱ የሚያመርተው ኮይን ነው። ያን ኮይን እኛ ስንቀይረው ወደ ብር ይቀይራል። በተጨማሪም ላይቭ ላይ ለአንድ ሰዓት መቀመጥ አለብን። ከዛ ላይ ስንቀመጥ ብር ይሰጠናል እና ደግሞ ፓርቲ የሚባል አለው። ልክ እንደ ላይቭ አይነት ነው። ከዛ ላይ ለአንድ ሰዓት እንቀመጣለን። እሱም ብር ይሰጠናል። ብሩ 1700 ሲሞላ ማውጣት እንችላለን እና ደግሞ ክፍያችን እንዲያድግ ሰዎችን እናስገባለን። ለነሱም እንዲሰሩ እናስተምራቸዋለን። እንደዚህ አይነት ስራ በሸሪዓችን እንዴት ይታያል? ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين. أما بعد فأسأل الله سبحانه وتعالى أن يوفقنا لما يحبه ويرضاه وأن يلهمنا الصواب في أقوالنا وأفعالنا إنه على كل شيء قدير. ይሄ ጥያቄ በብዛት በግልም በጥያቄዎች ሰዎች ያነሳሉ። በተለይ ዘመን አመጣሽ ቴክኖሎጂዎችን በመጠቀም ሰዎች አዳዲስ ሙዓመላ አይነቶችን ገንዘብ ያስገኝ እንጂ በሚል በራሳቸው ቀዋዒድ ራሳቸው አስቀምጠው የሚጀምሯቸው ነገሮች አሉ። ያው እንደ ሰዎች አባባል ዘመኑ የፈጠራ ዘመን ነው፣ የቴክኖሎጂ ዘመን ነው። አዳዲስ ሀሳቦች፣ አዳዲስ የቢዝነስ አማራጮች መፍለቅ ያለበት ጊዜ ነው በሚል ሰዎች የተለያዩ ነገሮችን እየቀረጹ ወደ ሰዎች ያቀርቡታል። ሳቢ ሲሆን ገቢ የሚያስገኝላቸው ሲሆን የበለጠ እያሰፉት ላይ እየጨመሩት ይሄዳሉ። አልሙሂም ከዘመኑ አሁን በዘመኑ ከምናያቸው አንዳንድ ሙዓመላዎች ውስጥ ከኦንላይን ጋር የሚያያዙ ሙዓመላዎች ናቸው። ያኔ ሶሻል ሚዲያ ላይ በተወሰነ በተመረጡ የሶሻል ሚዲያ አውታሮች ላይ አንዱ ላይ በመሆን ያንን ነገር ይሰራል ይላሉ። ያው ምንም እንኳን በጉዳዩ ላይ ብዙ መረጃ መውሰድና ማጠናቀር ይፈልጋል። ሙሉ ለሙሉ
ይሄ ነገር ሐላል ነው ሐራም ነው የሚለውን ነገር ራሱን አስመልክቶ መልስ ለመስጠት ለምን ብዙ ነገሮች አሉት። አንዳንዴ ከላይ የሚያሳዩን ነገርና እኛ አዎ ይሄማ ይቻላል ይሄማ ምን ችግር አለው የሚል አይነት መልስ እንድንመልስ የሚያሳዩን የጥያቄው ክፍልና ወይም የዚያ የግብይት ምን በለው ብቻ የሆነ የቢዝነስ አማራጭ የዚያን ዋጂሃውን የሆነ ፊቱን አሳይተው ሌላ ማናያቸው ደግሞ የተደበቁ ፊቶች ይኖራሉ። ምናልባት አንዲት ነገር በመቅረቷ ምክንያት ያ ነገር ሐላል ብለን የነበረውን አይ ይሄማ ካለ ሐራም ነው ሊያስብል ይችላልና በመጀመሪያ ደረጃ ነገሩን ከስር መሰረቱ ማጥናት ያስፈልጋል። እኛ ምን መልሰው እንደ ቀዋዒድ الشريعة የሸሪዓ መመሪያዎች ምን ይላሉ የሚለውን ነገር እናስቀምጥና ሰዎች ራሳቸውን ሳያታሉና ሳያሞኙ እውነት ይሄ ነገር እዚህ ውስጥ ይገባል ወይስ አይገባም፣ የተከለከለ ውስጥ የሚገባ ነው ወይስ አይደለም የሚለው ራሳቸው ይፈርዳሉ። ሐራምን ነገር ሰዎች አሰማምረው በመቅረጽ መልስ ለሚሰጣቸው ሰው አስውበው ገልጸውት ሐላል ነው ቢላቸው ያ ነገር ለነሱ ሐላል አይሆንላቸውም። እሱ በሰጣቸው መልስ ተንተርሰን ነው የሰራ ነው ቢሉም እንኳን ነጃ ያወጡበትም። ለምን ከመስአላው የደበቁት ወይም ያሸሸጉት ወይም ያላሳዩት ነገር አለ ወይ በሚገባ አለመግለጻቸው። سيدنا ابن عباس رضي الله عنهما كان يقول أفهموني ما تقولون وافهموا عني ما أقول، يعني مثلوت النجار بلن باسردون كذا رموني لو ملسس ملس الله شو دمو كاني بتكل تردو يملاتشو النجار بتكل واقوتير نبر أو كما قال. سلزي هنا معاملة بتملكته ራሱን አይኑን ራሱን አስመልክቶ መልስ ባንሰጥም ግን ተመሳሳይ ይዘት ላላቸው ነገሮች በጠቅላላ የሚሆን መመሪያ እናስቀምጣለን። ምንድነው ይሄ መመሪያ? ይህ ሙዓመላ ግብይት ነው ከተባለ ምክንያቱም ስማቸው ብዙ ስለሆነ በየሀገሩ የተለያየ ነገር ስላለ ነው። ይህ ሙዓመላ ግብይት ከሆነ የምንገበያየው ነገር ምንድነው የሚለውን ነገር ማወቅ አለብን። ከግብይት ሸርጦች መካከል የሚገዛው ነገር የሚሸጠው ነገር መታወቅ መቻል አለበት። ሰመንና ሙስመን ያኒ የሚገዛው ነገርና የሚከፈለው በሱ ትይዩ የሚከፈለው ገንዘብ መታወቅ መቻል አለባቸው። መጠናቸው፣ ይዘታቸው፣ አይነታቸው መለየት አለበት። በኋላ ጭቅጭቅ ውስጥ የማያስገባ ነገር እንዲሆን አይ ከግብይት የወጣ ነው ሌላ ነገር ነው ከተባለ ምን ነገር ነው? ሰርቪስ ነው ወይ? ሸርዕ ላይ አገልግሎት መስጠት ይባል ነገር አለ። ኢጃራ በሚለው እንወስደዋለን። ሰው ጉልበቱን የሆነ ነገር ላይ አውሎ ገንዘብ ሊቀበል ይችላል። የጉልበቱን ዕውቀቱን ተጠቅሞ እዛ ቦታ ላይ አፍስሶ ገንዘብ ሊቀበል ይችላል። ስለዚህ ወደ ኢጃራ የሚገባ ከሆነ ምንድነው የሚከራይ ወይም ደግሞ ቅጥር የሚፈጸም ከሆነ ስራው ምንድነው? ያ የተቀጠረለት ስራ ምንድነው? ኡጅራውስ ደግሞ ስንት ነው? ምን ያህል ነው? መለየት አለበት። በአብዛኛው ይሄ አይነት ሙዓመላዎች አሁን ኦንላይን ስለተቀመጥክ ብቻ እና ታብታብ ስላረክ ብቻ ይከፈላል ይላል። ይሄ የሚገበያዩት ከዛ በኋላ የሚከፈልህን ነገር ወደ ሳንቲም ኮይን የሚሉት ነገር አላቸው። የተለያዩ አይነት ኮይኖች አሉ ብለው በውስጥ ታዋቂነት በእርስ በርሳቸው የተዋወቁበት ያንን ከዛ በኋላ ወደ ዲጂታል ብር ወይም ወደ ወረቀት ብር ይቀየራል ብለው ነው የሚሉት። ይሄ ኦንላይን ላይ ተቀምጦ ሰዎች ረጅም ሰዓት ተቀምጠው አንድ ሰዓት ሁለት ሰዓት የሚቀመጡ ታብታብ አድርጉ ተብለው ታብ የሚያደርጉት ነገር ወይም መነካካት ወይም ደግሞ በተንን ወይም ስልካቸው መጫን የሚባለው ነገር ምን አይነት ስራ ብለን እንወስደው? ያኒ ስራ የሚባለው ነገርም ሸርዕ ላይ ተቀባይነት ያለው ስራ መሆን ስላለበት የሆነ ጥቅም ያለው መሆን ስላለበት ነፍዕ ሙዕተበር መሆን አለበት። ምሳሌ ሰው ቤትን ሊያጸዳ ሊቀጠር ይችላል። አጽድቶ ገንዘብ ያገኛል። ወይ ደግሞ ሊገነባ በኡጅራ ሊሰራ ይችላል። በኢጃራ በቅጥር ገንብቶ ይህን ያክል ግንብ ትገነባልኛለህ ከዚህ እስከዚህ በዚህ አይነት ነገር ይባላል። መርሐባ ብሎ ተስማምቶ ይገነባል። የገነባበትን ይከፈለዋል። ሌሎችም አይነት ሙያዎች በብዙ ዘርፎች ላይ ሰዎች ተቀጥረው የሚሰሩባቸው ላይ ወይም ኮንትራት ተይዞ የሚሰራባቸው ነገሮች ላይ ሰዎች ተስማምተው ገንዘብ ይቀበላሉ። ይሄ አይነት ሙዓመላ ግን ይሄ የሚጫነው ነገር ነፍዕ ሙዕተበር ነው ወይ? ሸሪዓ ላይ ጥቅም ያለው ነገር ወይ? እንደ ግንባታ፣ ቤትን እንደማሳመር፣ እንደማጽዳት፣ ምግብ እንደማብሰል
ሌሎችም በር፣ እንጨት የመሳሰሉት ነገሮችን መስራት ሊሆን ይችላል። የብረት በር፣ የእንጨት በር ወይ ሌሎችም አይነት ማስተማር፣ እውቀትን ማስተማር ሰውየው ላይ ያለውን ሐታ ቁርአንም ቢሆን ያኒ አላ ከላሚን ፊህ በይነ العلماء ያለ ሆኖ ቁርአንን ማስቀራትም ዒልምን አስተምሮ እውቀትን አስይዞ ገንዘብ ይቀበላል። ይሄኛው ግን ስራውን ምን ብለን እንሰደው? ሸሪዓ ላይ ሙዕተበር የሆነ ሸርዕ የሚቀበለው ጥቅም እንዲባል ምን ይባል? ምናልባት ከበስተጀርባ የሆኑ ሊንኮችን ሼር ኮፒ ሊንክ በማድረግ መሳሰሉት የሆኑ ሊንኮች ሊረማመዱ ሊሰራጩ ይችላሉ። እነዛ ሊንኮች ውስጣቸው የያዟቸው መልእክቶች ምንድነው የሚያስተላልፉት? ምንድነው ውስጡ ያለው? ብዙ ሰዎች አያውቁትም። አንተ አይመለከተም ውስጥ ያለው ነገር ይባላል። አንተ ብቻ በምትችለው አቅም አዳርሰው። በቃ ኮፒ ሊንክ እያደረጋችሁ እንደዚህ ያሰራጩ፣ እንደዚህ ያርጉ ይባላል። ያንን ኮፒ እያደረጋ ያሰራጨዋል። እነሱ ከበስተጀርባ ምን እያሰራጩ እንደሆነ ምን ለሰዎች እያሳዩ እንደሆነ አይታወቅም። እንዴ ስልኮቻችን ላይ ወይ ደግሞ በሶሻል ሚዲያ ፌስቡክ የምንጠቀም ሌላም ነገር ላይ ስንጠቀም አጂብ ገሪብ የሆነ ነገር ይመጣብሃል ስልክህ ላይ። ምናልባት እንደዚህ የኸምር ማስታወቂያ ሊሆን ይችላል። በዝሙት የሚተዳደሩ ሰዎች የራሳቸውን ገበያ የሚያሟሙቁበት ስራ ሊሆን ይችላል። ሐራም የሆኑ ግብይቶችና ስራዎች ሊሆኑ ይችላሉ። በዚያ ሊንክ ውስጥ በዚያ ራቢጥ ውስጥ ታስረው እዛ ውስጥ ተከተው እየተሰራጩ ያሉት። ስለዚህ ሰውየው ምን እያሰራጨው፣ ምን እያስተላለፍኩኝ፣ ምን እያዳረስኩኝ ነው ገንዘብ እየተከፈለኝ ያለው የሚለውን ነገር ሳያውቀው ዘሎ መግባት አይቻልም። ትልቁ ጉዳይ ምንድነው? የሆነ ስራ ይፈቀዳል እንዲባል ያሉትን መስፈርቶች ቀድሞ ማወቅና እነዚያን መስፈርቶች አወቁ በኋላ የሆነ ስራ ውስጥ ከመግባት በፊት እነዚህ መስፈርቶች ተሟልተዋል ወይስ አልተሟሉም? ካልተሟሉ ራሱን ማራቅ ነው። ከተሟሉ አህለን ወሰህለን። በትንሹ የጠቃቀስኳቸው ግብይት ላይ ሻጭና ገዥ ምን አለባቸው? የሚሸጥና የሚገዛው ነገር ምን አለበት? የሚሸጠውና የሚገዛው ነገር ወይ ደግሞ ثمኑና ሙስመኑ የሚከፈለው ክፍያና የሚገዛው ነገር ሐላል መሆን አለባቸው፣ ጣሂር መሆን አለባቸው። ከዚያ በኋላ መምሉክ መሆን አለባቸው። የሰውየው የራሱ ንብረት ወይም የተወከለበት ነገር ሊሆን ይገባል። ሲጋ እንኳን የቃል ልውውጥ የሚባለውን ነገር እንኳን ኺላፍ ያለበት በይነ العلماء የተነጋገሩበት፣ ከፊሎቹ በመሰጣጣት ከሆነ ችግር የለም ያሉበት ቢሆንም ከፊል ዑለማዎች ግን ሸርጥ አድርገውታል ይሄን ነገር። እንደ ሁሉንም በሁሉም መዝሀብ ሁሉም ዘንድ ሷሂህ ይሁን ባይባል በከፊል መዝሀቦች እንኳን ሷሂህ ሆኖ እንዲሄድ መኖር ያለባቸው ቅድመ ሁኔታዎች መገኘት አለባቸው። እነዚያ ባልተሟሉበት የሚሸጠው ነገር ራሱ ላይ ስንመለከተው መምሉክ መሆን አለበት። የሰው ንብረት يمكن إقباضه ወይም ተስሊሙሁ ለሰውየው ማስረከብ የሚችለው ነገር መሆን አለበት። እንዲሁም ደግሞ ሙንተፈዑን ቢሂ መሆን አለበት፣ ጥቅም ያለው መሆን አለበት። እንዲሁም ደግሞ ሐላል መሆን አለበት። ጥቅም ያለው ሲባል ሰዎች ዛሬ በራሳቸው ጭንቅላት ይሄ እኮ ጥቅም ነው ብለው የወሰዷቸው ነገሮች በሸሪዓ ሚዛን ግን ሲታይ ይሄ ጥቅም አይደለም ተብሎ አቅልም ይመሰክርለት ነገር ሆኖ አይ ليس نفعا معتبرا ተብሎ የሚታዩ ነገሮች አሉ። ከእንደዚህ አይነት ነገር ጸድቶ ሸሪዓ ላይ ተቀባይነት ያለው ጥቅም ያለው ነገር ሲሆን መርሐባ። ከዚያ ውጪ ግን ሌሎች ሙዓመላዎች በስጦታ በልገሳ በመሳሰሉት መልኩ ልንለዋወጣቸው እንችላለን። ሰው ምንም ነገር ሳያደርግልህ ገንዘብ ከፍለሃለሁ ወጥተው እኮ እሰጣለሁ ወጥተው መብትህ ነው። ሰደቃ አለ፣ ሀዲያ አለ፣ ሂባ አለ። ሸሪዓ ላይ የሚፈቀዱ ያለ ሙቃቢል የሆነ ነገር አድርግልኝና ላድርግልህ ሳይባል ከአንድ በኩል ብቻ በሚደረግ ማዕሩፍ ወይም ደግሞ መልካም እሳቤ የሆነን ሰው በሀዲያ መልክ ሊሰጠው ይችላል። ጓደኛው ሲሆን ለምሳሌ የሀቡሁ የሆነ ገንዘብ ይሄ ወሀብቱከ ይለዋል፣ ወይም ደግሞ አህደይቱ ለከ ይለዋል። ወይም ደግሞ ፈቂር ሆኖ ካገኘው هذه صدقة مني لك ብሎ ይሰጠዋል። አሁን ሰደቃ ሲሰጥ ከሰው የሚጠበቀው ነገር የለም ከአላህ ጋር የሚገኘው አጅር በስተቀር ሙቃቢል የለም። ሂባም ሲሰጥ እንደዛው፣ ሀዲያም ሲያደርግ እንደዛው፣ ሁሉም ከስጦታ ጋር የተያዙ ናቸው። የተበራዕ مثلا ተበሩዕ ምን ለው ነገር አለ ለመሳጅዶች፣ ለመዳሪሶች፣ ለመራኪዞች፣ ለኢስላማዊ ተቋሞች ገንዘቡን ሲሰጥ ሊላሂ ተዓላ ይሄ ነገር
እንዲህ ነገር ላይ ኸይር ነገር ላይ ይዋልልኝ ሲል ሙቃቢል አይጠይቅም። ልክ እንደዚሁ የሆነ ሰው መጥቶ እኔ የምፈልገው እዚህ ላይ እኔ ቢዝነሴን ማስተዋወቅበት ነገር ነው ያለው። ቢዝነሴ እንጨት መሸጥ ሊሆን ይችላል፣ ጣውላዎችን ብረታ ብረት መሸጥ ሊሆን ይችላል። ሌላ የበለጠ ተደራሽነት እንዲኖርልኝና ብዙ ሰዎች እንዲያዩት ብዙ ደንበኛ እንዳፈራ አንተ የሆነ ሰዓት ቁጭ ብለህ ይሄን ነገር አሰራጭልኝ፣ እቺን ነገር ኮፒ እያደረክ ለብዙ ሰው ለምትችለው ሰው አድርስልኝ። ድካም የለውም እሱ ቢሙቃቢል ይሄ ሀዲያ ሰጠዋለሁ ብሎ በልቡ ላይ ነይቷል። ጓደኛው ስለሆነ አንተ ይሄን አድርግልኝ፣ ተባበረኝ፣ አገዘኛለሁ፣ መርሐባ አለ። ታወቀ ማለት ነው። ሙዓመላው ታወቀ፣ ምን እንደሆነ ታወቀ፣ እዛ ላይ ያለው ስራ ታወቀ። ስለዚህ ከዚያ ውጪ ግን ምንነቱ ባልታወቀ አብዛኛዎቹ ሰዎች የሚያገኙትን ጥቅም ብቻ በመደርደር አንተ ስራው በጣም ቀላል ይሉታል። አሁን ስለ ስራው ቅለትና ክብደት አይደለም ወሬው። ስራው ከባድም ይሁን ቀላል ይሁን ዋናው ነገር ብቻ ሐላል ይሁን። ድንጋይ ተሸክመው ሐላል ገንዘብ የሚከስቡ ሰዎች አሉ፣ ምንም ችግር የለውም። ለድንጋይ ወይም ደግሞ ሸክም ላይ የሚሰሩ ሰዎች ወዛደር ሆነው የሚሰሩ ሰዎች እየተሸከሙ በጣም ከባድ ሲቀል እየተሸከሙ በትንሹ ደሞዛቸውን እያገኙ የሚቀበሉትን እየተቀበሉ ኑሯቸውን ይመራሉ። ዋናው የስራ መክበድና መቅለሉ ሳይሆን ስራው ሐላል ስራ ይሁን። ሐላል ስራ ከሆነ ውስጥ ያለውን ነገር ከመነገር የሚከለከለኝ ነገር የለም። ምንድነው የምሰራው? አይ አንተ ስለዚህ ነገር አይጠበቅብህም ማወቅ። ተቀምጠህ ብቻ ይሄ ከሶሻል ሚዲያ አውታሮች አንዱ ይኖርህ። ከዚያ ዋትስአፕ ሊሆን ይችላል፣ ቴሌግራም ሊሆን ይችላል፣ ይሁን ነገር እዛ ላይ ትገባና እኛ የምንልከውን ነገር ብቻ ምን ታደርጋለህ? ታሰራጨዋለህ። እኛ የሆነ ነገር ስንልክ እዛ ላይ ታፕ ታደርጋለህ። በቃ ሰው ስልኩን በጣቱ እየተቀጠቀ ብቻ እዛ ላይ ይቀመጣል። ምንድነው ውስጡ ያለው? እሱን አንተ ብዙም አታስብበት። አንተ 1 ሰዓት ከተቀመጥክ ይሄን ያክል ክፍያ፣ 2 ሰዓት ከሆንክ ኦንላይን ላይ ከተገኘ ይሄን ያክል፣ 3 ሰዓት ከሆነ ይሄን ያክል፣ በተቆራረጠ መልኩ ሲሆን በተከታታይ ሲሆን ይሄን ያክል ብለው ይሉታል። ግን ما هو العمل حقيقة ውስጡ ያለው ስራ ምንድነው? ማይታወቅ ከሆነ ማይታወቅ ነገር ውስጥ አልገባም ነው ማለት ያለበት። ዘመኑ የፊትና ዘመን ነው። ብዙ ነገሮች ውድ ይሆኑበት፣ ኑሮ የከበደበት በዚህ ሰዓት ሰዎች እኔ ላገኝ እንጂ ብለው ሐላል ይሁን ሐራም ሳይመርጡ ዘው ብለው የሚገቡበት ዘመን ላይ ነው ያለነው በአብዛኛው። ስለዚህ እኛ እንደ ቃዒዳ ነው የምናስቀምጠው፣ ሰውየው እየቀጠረህ ከሆነ ለምን እንደምትቀጠር ኦንላይን ላይ ተቀምጠህ ይህንን ነገር ንካልኝ ካለህ መንካትና ይሁን ነገር ማሰራጨት ከሆነ የምታሰራጨው ነገር ሐላል ነገር እንደሆነ፣ ንግድ ከሆነ ቢዝነስ ከሆነ የሚፈቀድ ከሸሪዓው ጋር አብሮ የሚሄድ ነው አይሄድም የሚለውን ነገር አጣርተህ ግባ ነው ነው እያንዳንዱ። ስለዚህ እኔ አሁን ለዚህ ለተጠቀሰው ብቻ ሳይሆን ከዚህ በፊት ይነሱ የነበሩ ጥያቄዎች አሉ። ስራችን ኦንላይን ላይ ተቀምጠን ብቻ ሚላክልንን ሊንክ ራቢጥ ማሰራጨት ብቻ ነው። ውስጡ ላይ ምን አዝሏል ሲባሉ አናውቀውም የሚሉ ሰዎች አሉ። ምንድነው ያ ሊንክ? መልእክቱ ምንድነው? ምናልባት የፈሳድ አስፋፊዎች እናንተ ሊጠቀሙባቸው ይችላሉ። ግን ጊጣአቸውን የሆነ ነገር አሳምረው ይመጡና አንተ የምታገኘውን ሳንቲም ብቻ ይነግርሃል። ይሄን ያክል ሰበስባለህ፣ በአንድ ሰዓት ይሄን ያክል ማግኘት ከቻልክ 50 ሺህ ብር ይሄው እንትና በአንድ ሰዓት አገኘ ብሎ ይልክልሃል። ከዛ በኋላ ሌላ ሰው ስታመጣ ደግሞ መጀመሪያ ሌላ ሰው ከማምጣቴ በፊት እኔ ራሴ የምሰራውን ስራ ሐላልነቱን መራገጥ መቻል አለብኝ እና ጫፉን አሳይተው ሌላውን ነገር ጋርደው ሁክም ቢጠይቁ ሁክሙንም አያገኙትም። እንደው ጥሩም ፓርት አሳይተው ነዓም ይቻላል ቢባሉ እንኳን ሌላ የተበላሸ ጃኒብ ካለው ነገሩ አይቻልምና እዚህ ውስጥ የሚገቡ ሰዎች መጀመሪያ በሐቂቃ በትክክል እያንዳንዷን የስራውን ጁዝእ ይሄ ነው ብለው ይጠይቁ። ቅጥር ነው ካሉ በዚህ መልኩ ነው ቅጥሩ፣ ይሄን ያክል ደሞዝ፣ ይሄን ያክል ስራ፣ በዚህ ሰዓት ይሄን ያክል። አይ እየሸጥኩ ነው ካለ ሽያጭ ምንድነው የምትሸጠው? የሚሸጠው ነገር የሚታይ ነገር ነው አለ እኮ። አሁን ስሙ ጠፋኝ እንጂ ሌላ እቃዎችን እየገዙ የሚሸጡበትም በኦንላይን የሚሰሩበት ነገር አላቸው። እና የሆነ ሰው ያደርጋሉ፣ መሀል ላይ ያለ ደላላ ነገር ነው። ያንን ሰው እቃ ግዛልን ብለው ይወክሉታል። በተለያዩ የገንዘብ ማስገቢያ አማራጮች ወደ ዲጂታል ገንዘብ ማምጫ አማራጮች ተጠቅመው
ገንዘብ ይልኩለታል። $100 ያስገቡለት ይችላሉ፣ $200፣ $5000 እንደመጠኑ ማሽን ሊገዛላቸው ይችላል። ያንን ማሽን ደህና ዋጋ የሚያወጣበት ሰዓት ሽጠው ብለው ይነግሩታል፣ ይስማማሉ። ያንን ይሸጥና ከዚያ በኋላ ትርፉን ይልክላቸዋል። ከትርፉ ላይ ይህን ያክል ፐርሰንት ቀድሞ በተስማሙት መሰረት ያንን ሰው ይህን ያክል ፐርሰንት ውሰድ ይሉታል። ስለዚህ አሁን የድለላ ስራ ሊሆን ይችላል ወይም የቅጥር ስራ ሊሆን ይችላል። በውክልና ደሞዝ የተከፈለው መስራት ስለሚቻል እንድትገዛና እንድትሸጥልኝ ወክያለሁ። ከዚያ በኋላ ከትርፉ ላይ ይህን ያክሉ ለምሳሌ በዚህ ዋጋ ከተሸጠ ይህን ያክል ላንተ ሰጣለሁ ብለው በዋጋ ይስማማሉ። ያንን በተስማሙት መሰረት ይከፋፈላሉ። እንዲህ አይነቱ ሲሆን ግልጽ ነው፣ መሸጥ፣ መለወጥ፣ መግዛት ይባላል። ዋናው ሌሎች ቀዳዳዎች ኖረው እንዳይበላሹባቸው ከተጠነቀቁ የሽያጭን የሙዓመላ ሸርጦች አጣርተው በዛ መሄድ ነው የሚፈልገው። ብዙ ጊዜ ከኢንተርኔት ጋር የተያያዙ ስራዎች ለምሳሌ አንዳንዶቹ ይህን በተመለከተ ፖፕ የሚባለውን ላይቭ የሚባለውን ነገር ልክ አንድ ሰው ለምሳሌ አሱና ቴሌቪዥን የራሱ የሆነ የዩቲዩብ ገጽ አለው። ብዙ ተመልካች ባየው ቁጥር ተከፋይነቱ ይጨምራል። በእርግጥ ከሀገር ሀገር እንደሚለያዩ ሁሉ ማለት ነው። ለምሳሌ ይህንን የዩቲዩብ ገጽ አሱና ቲቪ ራሱ አስተዋውቁልኝ ብሎ ሰዎች ቢመድብና ከማገኘው የተወሰነውን ፐርሰንት አስብላቸዋለሁ ቢል ለምሳሌ ነው። ልክ እንደዚህ ፖፕንም የሚያስቡ ሰዎች አሉ። ያን አፕ ስለሆነ አፕሊኬሽን ስለሆነ መተግበሪያ ስለሆነ ያንን መተግበሪያ እዛ ላይቭ ውስጥ በቆያችሁ ቁጥር ምክንያቱም ሰው ወይ በራሱ ዳታ ገዝቶ ኢንተርኔት ነው የሚከታተለው ወይ በዋይፋይ ነው። ዋይፋይም ኢንተርኔትም ክፍያ አላቸው፣ ዝም ብሎ አይደለም። ያንን ተጠቃሚ በማድረግ ለምሳሌ በዋይፋይ ገዝቶ የሚጠቀም ሰው አኪድ ዋይፋይ ሲያልቅ ሌላ ተጨማሪ እንዲከፈትለት ይከፍላል። ዳታም እንዲሁ ዳታው እስኪያልቅ ድረስ በገንዘብ ነው የሚገዛው። እነዛ ኮይኖች ተጠራቅመው ይህንን አፕሊኬሽን ባስተዋወቃችሁልኝና ባሰፋችሁልኝ ቁጥር ብዙ ገንዘብ አገኛለሁ እና ከማገኘው ገንዘብ ለእናንተ ፐርሰንት አስብላችኋለሁ ነው የሚሉ አሉ። ይሄ ከሆነ በቀጥታ ይሄ ከሆነ ይቻላል። ምንድነው የማስተዋወቅ ስራ ብለን እንውሰደውና ማስተዋወቂያ ቴሌቪዥን ድርጅቶች እንደሚሰሩት ወይም ሌሎችም መተግበሪያዎች ዩቲዩብ ሌላውም እንደሚሰራው ይህንን አፕ አኪድ መጀመሪያ አፑ ጥቅሙ ምንድነው የሚለው ነገር ይታወቃል። ለዚህ ነገር ነው የሚያገለግለው። ምክንያቱም በአሁኑ ሰዓት የሚሰሩ በጣም ብዙ መተግበሪያዎች አሉ። ነፍዕ ያላቸው ጥቅም ያላቸው አሉ፣ ضرر ያላቸው ጉዳት ያላቸው መተግበሪያዎችም ደግሞ አሉ፣ ሐራምን የሚያሰራጩ ማለት ነው። ስለዚህ ይሄኛው መተግበሪያው ሰዎች መልእክት የሚላላኩበት ንግዳቸውን መተለን የሚያስተዋውቁበት የመሳሰሉት ነገሮችን ጥቅም የሚሰጥ ነው ተብሎ በጥቅል ከታሰበ ምናልባት አልፎ አንዳንድ ሰዎች ለወንጀል ለሐራም ሊጠቀሙት ይችላሉ። ግን ይሄ ናዲረን ነው የሚሆነው። ሰዎች ቤት ተከራይተው ሐራም ሊሰሩበት ይችላሉ ቤት ውስጥ። ግን አንተ ከመሰረቱ ግን ለሐራም እስካላከራያቸው ድረስ ሰዎቹ ቤቱን ከተከራዩ በኋላ እየኖሩበት እያለ ማዕሱም አይደሉምና ወንጀል ሰሩ። አንተ በዚያ ምክንያት አንተ ወንጀለኛ አትሆንም። ወሃከዛ ይህንንም አፕሊኬሽን የሚጠቅም ነው ከመሰረቱ ለጥቅም የሚውል ነው ተብሎ ይህንን ምለው ለምንድን ነው ሲመሰረቱ ጀምሮ ወይም ደግሞ አፑ ሲሰራ ጀምሮ መተግበሪያው ሲሰራ ጀምሮ ለሐራም ስራ የሚሰሩት አለ፣ ለወንጀል የሚሰሯቸው አፖች አሉ። አይ ይሄ አይደለም እንማ ይሄ አፕ ወይም ይሄ መተግበሪያ የተተገበረው ብዙ ሐላል ነገሮችን መስራት የሚቻልበት ነው ተብሎ በዚያ መልኩ የሚታወቅ ከሆነ ይህንን ለሰዎች ለማስተዋወቅ ረጅም ሰዓት ላይ እዛ ላይ ተቀምጠህ በመቆየትና በመጠቀም እዛ ላይ ረጅም ሰዓት በመቀመጥ እኔ ከፍልሃለሁ ካለ ምንም ችግር የለው። ምናልባት አንዳንድ ነገሮች ከክፍያ አንፃር ደሞዝ ነው የሚባለው ወይስ ደግሞ እኛ ሀዲያ ነው የምንለው በስጦታ መልክ ነው የሚባለው የሚለው ላይ ልንቆም እንችላለን። ግን እሰጥሃለሁ ብሎ ካለ ያው
ኡጅራ ለመባል እንደ ትንሽ የሚርቅ ቢሆንም በስጦታ መልክ ቃል በገባው መሰረት በመስጠት በዚያ መልኩ ልንወስድለት እንችላለን። ወደ ዩቲዩብ ራሱ ስንመጣ ዩቲዩብ ላይ አንተ የራስህን ቪዲዮ ለቀህ ሰዎች እንዲያዩ ነው የምታደርገው። ሰዎች እንዲደርሳቸው አደረግ። በቃ ሰዎች የሚከፍሉ ነገር የላቸውም። ያ የላከውን ወይም ያሰራጨውን ጥሩ መልእክት አይተው እንዲጠቀሙ ነው የምታደርግላቸው። የዩቲዩብ ድርጅት ብዙ እይታ ሲኖርህ ብዙ ሰዎች ያንተን ካዩ እኔ ከፍልሃለሁ ሲልህ እሱ ይህንንም አሁን በኡጅራ መልክ አትወስደውም። ምንድነው እያከራየኸው ያለኸው ብትለው ራሱ ድርጅቱ የከፈተው ያስቀመጠው መተግበሪያ ላይ ተጠቃሚ እንድትሆን አድርጎ ያዘጋጀውን ቪዲዮ ሊሆን ይችላል፣ ኦዲዮ ሊሆን ይችላል፣ ፎቶዎች ሊሆን ይችላሉ። ያንን ማድረሻ መንገድ አድርገህ ተጠቅመኸው ከተጠቀምክበትም በኋላ እንደገና ሰጣሃለሁ ሲልህ ለአንተ ከሱ ጋር የምትዋዋለው ውል ኖሮ አይደለም። እነማ ራሱ ያስቀመጣቸው ሸርጦች አሉ። አንድ ሰው ይሄን ያክል እይታ የሚታይለት ከሆነ ይህ ማለት በጣም ብዙ ሰዎች የሱን ቪዲዮ ስለሚከታተሉ እኔ እጠቀማለሁ ላይ ያስባል። ዩቲዩብ ድርጅት በምን ይጠቀማል? ማስታወቂያዎችን መሀል ላይ ያስገባል። ማስታወቂያዎችን ሲያስገባ ደግሞ ማስታወቂያን የሚያሰራጩ ሰዎች ገንዘብ ይከፍሉትና ነው ለድርጅቱ ለዩቲዩብ ድርጅት ከፍለውት ነው። ስለዚህ በአንተ ፔጅ ላይ ወይ ደግሞ በአንተ አካውንት ላይ አንተ የምትለቃቸው ቪዲዮዎች መሀል የዚያ ማስታወቂያ እየገባ እንዲታይ ያደርጋል። ያን በማድረጉ እኔ የሱን አካውንት እየተጠቀምኩኝ ነው፣ በሱ ተከታታዮች እየተጠቀምኩኝ ነው የሚል ነገር ይዞ እንግዲህ አሁን የምትጠቀም ከሆነ ለሱ ይሄን ያክል ክፍያ ልፈጽምለት ብሎ ያደርጋል። ይሄንም አሁን የሚጠቀሰው ሙዓመላ ልክ እንደዚሁ ጥቅም ላይ የሚውል ነገር ነው ብለን ወስደ ነው። ይሄንን ማስተዋወቅና ማሰራጨቱ ድርጅቱ የሚጠቅመው ከሆነና አንተ ይሄን ብቻ አድርግልኝ እኔ እሰጥሃለሁ የሚልህ ከሆነ ቃል በመግባት በዋዕድ በሀዲያም በሂባም በስጦታም በቦነስም በምንም አድርገህ ወስደኸው ያን የሚሰጥህን ነገር ወስደህ ብትጠቀም ችግር የለውም። ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። እናንተ ጥያቄ እያስተናገድን እንገኛለን። አሁን የረፍት ሰዓታችን ላይ ደርሰናል። ካፍታ ቆይታ በኋላ ተመልሰን ኢንሻአላህ እንገናኛለን። ጠብቁ። ሰላም ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችንን ነው። አሁንም እንደቀጠለ ነው ፕሮግራማችን። አሁንም በድጋሚ አብራችሁን ልትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። 0917 መጨረሻው 72 ምንድነው የሚለው እኔ ያለሁት በትዳር ውስጥ ነው። በተለያዩ ምክንያቶች ከባለቤቴ ጋር አብረን አናድርም እና ሰዎች ለምን ልጅ አትወልጅም እያሉ ሲጠይቁኝ በሌላ ውሸት መልስላቸዋለሁ። እየዋሸሁ መኖሪ እንዴት ይታያል ትላለች። ውሸት የሚባለው ነገር ضرورة እስካልሆነ ድረስ የሰውን ህይወት የምናድንበት ወይ ደግሞ ሸርዕ የፈቀዳቸው ቦታዎች አሉ። በዚህ ምክንያት ሰዎችን ለማስታረቅ ተብሎ እና ለመሳሰሉት አንዳንድ ሐዲሶች ላይ በመጡት መልኩ እነዚያ ቦታዎች ላይ ካልሆነ በስተቀር ሁሉ ጊዜ ራስን ለመደበቅ ብቻ ተብሎ ወይም ነገሮችን ለመሰተር ብቻ ተብሎ ያለምንም ضرر ከኋላ የሚፈራ ጉዳት ሳይኖር መዋሸቱ حرام ነው። ያው ውሸት ደረጃዎች አሉት። አንዳንዴ ሚን الكبائر የሚሆንበት ቦታ አለ፣ ከባባድ ወንጀል ውስጥ የሚከት። አንዳንዴ አላህ ይጠብቀን ኢስላምንም የሚያፈርስም ውሸት አለ፣ እስልምናን የሚያሰጣም ውሸትም አለ። አላህና ነብዩ ላይ የሚዋሽ ውሸት بعضه ما فيه تحليل حرام أو تحريم حلال حلالون حرام የሚያስብል ወይም ደግሞ حرامون ደግሞ حلال የሚያስብል አይነት ወይም ሸሪዓን የሚያስተባብል አይነት ውሸት ሲሆን ወልዒያዙ ቢላህ ከኢስላም የሚያስወጣል። ከፊሎቹ ደግሞ እንደነዚህ አሁን ጠያቂያችን እንደጠየቀችው አይነት እንደሱ አይነቱ ደግሞ ያው ሰጋኢር ሆኖ ከጥቃቅን ወንጀሎች ሆኖ ያው ማዕሲያ ነው፣ ትንሽም ሆነ ትልቅም ቢሆን ወንጀል ነው የሚሆነው። ሰው ገበናዬ ከሚወጣ ሊል ይችላል። ገበናዬ ከሚወጣ ወይም የቤቴን ሚስጥር አጋልጬ ከምሰጥ እኔ ባልናገር ይሻለኛል ሊል ይችላል።
ግን በዚህ ሁኔታ ላይ ከመዋሸት ይልቅ ሌላ መንገድ መጠቀም ነው ያለበት። ሌላ ምን አለ? በቃ ካልዋሻሁኝ ቀጣዩ እውነታውን መናገር ነው ይችላል። አንዳንድ ጊዜ ሌሎች ራሱን የሚያድንበት ሳይዋሽም የሚወጣበት መንገዶች አሉ። ዑለማዎቹ ተውሪያ እንደሚሉት ልክ ሰይዱና ኢብራሂም ዓለይሂ ሰላም ስለ ሰይደቱና ሳራ ሲጠየቁ ኢነሃ ኡኽቲ ያሉት እየዋሹ አይደለም። ባለቤታቸው ሆና እህቴ ነች ሲሉ ያኔ ነበረ ኸጠርም ነበረ፣ እሷ ላይ የሚፈራ ነገር ነበር። መዓ ዛሊከ አንቢያዎች አይዋሹምና አልዋሹም ይላሉ። ምንድነው ታዲያ የሚባለው? ይሄ ማ ሱረቱሁ ሱረቱል ከዚብ ይላሉ። ውጪውን ስናየው ውሸት የሚመስል ነገር፣ ሐቂቃው ሲታይ ግን ያልሆነ ምን ይሉታል ዑለማዎቹ? ተውሪያ ይሉታል። ሰው እንዲህ አይነት አጣብቅኝ ውስጥ ሲገባ ብናገር እኔ ችግር ላይ ወድቃለሁ ብሎ ከፈራ፣ አደጋ ላይ ወድቃለሁ ብሎ ከፈራ ራሱን በተውሪያም አድርጎ ማዳን ከቻለ ያድናል። ካልሆነ ضرر ስለሆነ ቢዋሽም ራሱን ማውጫ ይሆንለታል እዛ ቦታ ላይ። ضرر ግን በማይፈራበት መልኩ ግን ዝም ብሎ ለክብሬ ብሎ ወይ ለራሱ ብቻ ብሎ በሚያወራበት ሰዓት እኔ እውነታውን መግለጽ ካልፈለገ የእውነታ ተቃራኒ ያልሆነ ውሸት ያልሆነ እንደገና ደግሞ ሐቂቃውንም ደግሞ ገልጾ ሳያወጣ እሱ የሚፈልገውንም ማለት መደበቅ የፈለገውንም ሳያጋለጥ በተውሪያ ሊያልፍ ይችላል። እና ሰይዱና ኢብራሂም ያሉት ምሳሌ ጠቀስነው ኢነሃ ኡኽቲ ሲሉ እህቴ ነች እኮ ሲሉ የፈለጉበት የዲን አልኢስላም እህቴ ነች ማለት ነው። ያኔ ከእሳቸውና ከእሷ በስተቀር እዛ ቦታ ላይ ሙስሊም አልነበረም። እዚህ አገር ላይ የገቡበት አገር ላይ ሙስሊም ከሁለቱ በስተቀር አልነበረምና እሷ እኮ እህቴ ነች አሉ። እህቴ ነች ሲሉ ኡኽቲ ፊል ኢስላም ማለት ነው። ስለዚህ እንዲህ አድርጎ ሰዎች ራሳቸውን ሊያድኑ ይችላሉ። የግድ ካልዋሻ አይባልም። አሁን በሚያሳዝን መልኩ ተሰራጭቶ የሚገኝ ነገር ሰው መሀል ሰዎችም እንዳይተማመኑ እምነት እንዳይኖራቸው አንዱ ላይ ሁሌ የተጠራጠረው ሁሌ እየፈራው ሁሌ በስጋት እንዲኖር የሚያደርጉ ነገሮች አንዱ ይዋሻዋል። መዋሸቱን ደግሞ ያውቃል። መዋሸቱን ያወቀ ጊዜ ያኛው የተዋሸው ሰው ማለት ነው። መዋሸቱን ያወቀ ጊዜ ያንን ሰው በንግግሩ ላይ ሁሌም ሳያምነው እንደፈራው ይኖራል። ዛሬም እየዋሸኝ ይችላል፣ ነገም እየዋሸኝ። በእንዲህ አይነት በተኸውፍ እየተፈራሩ የሚኖሩት ኑሮ ደግሞ ራሓ ማይሰጥ፣ ጡማኢና ማይሰጥ፣ ረፍት ማይሰጥ አይነት ግንኙነት ይሆናልና ስለዚህ ከውሸት ሰዎች ራሳቸውን ማቀብ አለባቸው። ከምንም በላይ አላህን መፍራት ማለት ነው። ከምንም በላይ አላህን መፍራት ያኔ አንዳንዶች እውነቱን ተናግሮ የመሸበት ማዳ ይላሉ። እውነታውን ይናገርና ሰው ራሱን ከሱ ይልቅ ከዚህ ሰውዬ ይልቅ ከዚህ ሴትዮ ይልቅ እኔ መፍራት ያለብኝ አላህን ነው። አላህ ምን ይለኛል ነው ማለት ያለብኝ። አላህ ዘንድ ምንድነው የምባለው? እኔ ለምን ውሸትን አስመልክቶ የመጣ ሐዲስ አለ። ኢነ الرجل لا يكذب ويتحرى الكذب حتى يكتب عند الله كذابا الله يطبقን። ሰው ይዋሻል፣ ከዛ አሁንም በድጋሚ ይዋሻል። እንዲህ ያለ የውሸት መርዛማነቱ ደግሞ ምንድነው? ውሸት ሌላ ውሸትን ይወልዳል። መዋሸቱን አንዳንዴ በቃ ዋሽቻቸው ነበረ ይብቃኝ ብሎ እዚህ ጋር ላቁም ብሎ ከመውጣት ይልቅ እንዳልዋሻቸው ለማድረግ እውነቴን ነው እያለ እንደገና ሌላ ደግሞ ይዋሻል። ደግሞ አንደኛውን ውሸት ለመደበቅ ሌላ ውሸት ሲዋሽ፣ ይሄኛው ሁለተኛው ለመደበቅ ሶስተኛ ሲዋሽ፣ ሶስተኛው ለመደበቅ አራተኛ ሲዋሽ حتى يكتب عند الله كذابا الله ዘንድ ይሄ ውሸታም ይባላል። ሱብሃንአላህ ዋሾ ሰው ተብሎ አላህ ዘንድ ይጻፍበታልና እዛ ጋር ለመድረስ ሱድቁን ያወራን። ነገር ግን አንዳንድ መዋቂዖች አሉ። ሰው ለምሳሌ ራሱን ሰው ዘንድ ላለማዋረድ ከፈለገ حتى ከዛ ፊት የሰራው ወንጀል ቢሆን አንተ ይሄን ወንጀል ሰርተ ነበር አይሉት፣ እሱ ተደብቆ ነው የሰራው፣ አላህ ደብቆለታል። በተውሪያ ራሱን ነፃ ማድረግ የሚችልበት ራሱን ከዚያ ነገር ማውጣት የሚችልባቸው መንገዶች አሉና ያንን መጠቀም ይቻላል።
مرحبا ب0916 مترشاو 9 የተላከልን ጥያቄ ሰላም አለይኩም አብዲ ሰዒድ እሸቱ እባላለሁኝ ከባሌ ሮቤ ነው። አንዲት ሴት ከዚና ብታረግዝ ዒዳ ይኖርባታል ወይ ይላል። ዑለማኡ ልእስላም ይላሉ ማኡ ዚና ለሑርመተ ለሁ ይላሉ። የዚና ውሃ ከዚና የተገኘ ወይም በዚና የተፈጠረ ወይም መንዩ ራሱ ማለት ነው ያው ዒዳ የለውም ይላሉ። ያው ብታረግዝ የሚል ነገር ተነስቷል። መቼም እርግዝና ከተከሰተ እርግዝናዋ የሐራም ልጅ እንደሆነ ታውቋልና በዚህ መልኩ ሌላ ሰው ሊያገባት ቢፈልግ እዚህ ጋር በሐራም የተረገዘ ስላለ እሱ እያለ እንደገና ጋብቻ አይፈጽምም ከሷ ጋር ኢላ እንደ ኒካህ ይሄ ሐምሉ የሱ የሆነ በሐራም ያስረገዛት ሰው ዓቅዱ ኒካህ ቢያደርግላት እንደ ኒካህ ዓቅዱን የሚከለክለው ነገር የለም። ለምንድነው? ቅድም እንዳልነው ማኡ ዚና ላ ሑርመተ ለሁ ስለሚሉ ዑለማዎች ያኔ ክብር የለውም። ዒዳ መጠበቅ የሚባለው ነገር ለሑርማ ነው ለክብር ነው ይላሉና ነገር ግን ምን ይላሉ ዑለማዎቹ? ሐላል የሆነው ግንኙነትና ወይም በሐላል መልኩ ወደሷ የሚገባው መንይና በሐራም የገባውን ለመለየት ግን መጠበቅ አለበት ይላሉ። መጠበቅ ያለበት ጊዜ አለ። من حيث صحة النكاح ምንም እንኳን ትክክል ነው የሚባል ኒካሁ ትክክል ነው የሚባል ነገር ግን ማኡ ዚናን ከማኡ ለሐላል መለየት ግን ስላለበት ኒካህ አድርጎ በአዲስ መልክ ኒካህ አድርጎ ቢያገባት ይሄ ሰው ከዚያ በፊት አርግዘው የነበረው ልጅ የሱ ልጅ ተብሎ አይጠራም በሐራም ግንኙነት የተፈጠረ ነገር ስለሆነ። ስለዚህ የሐራም እና የሐላልን ወለድ ወይም ልጅ ለመለየት ይሄ በዚና ነው ይሄ በሐላል የተገኘ ነው የሚለውን ለመለየት ግን መጠበቅ አለበት የሚለው ነገር አለው። ኒካሁን የሚከለክል ዒዳ ባይኖርም ሁለት ነገሮች ናቸው። ኒካህ ማሰረን የሚከለክል ዒዳ ባይኖርም በሐላል አርግዛ ቢሆን እኮ እስክትወልድ ድረስ ኒካህ ማሰር አይቻልም። ኒካሁም ትክክል አይሆንም ላ የሱህ። ይሄኛው ግን ኒካህን የሚከለክል ዒዳ አላት ተብሎ ሑርማ ኖሮት የሚጠበቅ ነገር ባይኖርም ግን ከዚያ በኋላ ከሐላል ውሃ የሚፈጠረውንና ከሐራም የሆነውን ለመለየት ግን ግንኙነት አያደርጉም ብለው ዑለማዎች በዚህ ዙሪያ ዘርዘር ያለ ነገር ያብራራሉ። ከዚና አርግዛ ከዛ በኋላ ማግባት ኒካሁን አያግደውም ተባለ። ከሱ ጋራ ግንኙነት አትፈጽምም ነው የሚለው ሚስቱ ከሆነች በኋላ ሊጠብቅ ማለት ነው እስክትወልድ ድረስ። የሐላሉንና የሐራሙን ለመለየት መጀመሪያ እሱ በሐራም ግንኙነት አድርጓል አይደል? ያኛው የሐራም ውሃ ነው ተብሎ ነው የሚታሰበውና ከዚያ በኋላ ከወለደች በኋላ ያኔ ያበቃለታል። ከዛ በኋላ የሐላል ግንኙነት ኖሮ በሐላል ተፈጠረ የሚባለው ልጅ እንዲኖር ማለት ነው። አሁን ብዙ ጊዜ እንደዚህ አይነት ነገር ይከሰትና ልክ እሷ ስትጸንስ ያው ጠቅልላት የሚባል እንዲጠቀልላት ወይ በሽማግሌ በምን ይደረጋል። አሁን እነዚህ ሰዎች ኒካህ ካደረጉ በኋላ እንግዲህ ይሄ ባል የተባለው እንግዲህ ምንም አይነት ንክኪ ማለት የግብረ ስጋ ግንኙነት ማድረግ አይፈቀድም ነው የምንለው። እንደዚህ ደግሞ ይሄ በተፍሲል አለው። ከፊሎች እርግዝና ተፈጥሮ የተፈጠረ ከሆነ እርግዝና የተፈጠረ ከሆነ ተለይቷል፣ በሐራም የተረገዘ እርግዝና ተብሎ ተለይቷል ብለው ይለዩታል። ሌሎች ደግሞ ምን ይላሉ? ግንኙነቱ የመጀመሪያው የሐራም ስለነበረ ይሄኛው ደግሞ የሐላል ስለሆነ حتى لا يختلط الماءان ይላሉ። ማኡል ሐላልና ማኡል ሐራም የሚባለው ነገር እንዳይቀላቀል መጠበቅ አለበት ይላሉ። መጠበቅ አለበት ሲሉ ያኔ لا يجامعها እንደማለት ነው። ያው ሚስቱ አልሆነችም ማለት አይደለም፣ ነገር ግን لا يجامعها። ከዚህ ጋር ተያይዞ ይጠቅልላት የሚለውን ነገር ሲያነሱ አንዳንዶች غير معتبر የሆነ ፈትዋ የሚሰጡ ሰዎችም አሉ። የተለቃቀመ ካገባት ያ በሐራም የተረገዘው ልጅ ሐላል ይሆናል እያሉ የሚያወሩ ሰዎች አሉ። የመጀመሪያ
በዝሙት ነው ያረገዘችው። ይሄ ልጅ በዝሙት ሙንዓቂድ የሆነ ልጅ ነው። በዝሙት ውሃ የተረገዘ በዝሙት መንይ ወይም ፈሳሽ የተረገዘ ልጅ ነው። ስለዚህ ስላገባት ብቻ እሷ እንደገና ማርገዟን አይቶ ስለጠቀላት ብቻ ያ ልጅ ላ ዩንሰቡ ኢለይህ ማለት አባቱ አይሆንም። ሲወለድ ፉላን ኢብኑ ፉላን ተብሎ ወደዚህ እከሌ የከሌ ልጅ ተብሎ ወደሱ አይጠጋም። እና አንዳንዶችን ስለምንሰማ ነው እንዲህ የሚሉም አሉ ተብሏል። እንደዚህ የሚሉ በመሕረምያ ጉዳይ ላይ ከፊል ዑለማዎች እንደ አቡ ሐኒፋ መዝሀብ ሌሎችም በሐራም የተወለደችው ሴት ልጅ መሰለን ብትሆን መሀከላቸው ላይ አበደን ሊያገባት የማይችል ልጅ ነች። ልጁ አትባልም። እቺ ልጅ ግን መቼም ቢሆን ሊያገባት የማይፈቀድለት ተብሎ ስለሚወሰድ ሑርማቸው አለ ተዕቢድ የሆኑ ሰዎች ሴቶች ደግሞ መቼም እድሜ ልኩን ሊያገባት የማይቻላት ሴት ስትሆን ደግሞ ይህ ማለት ብለው መነካካቱን የመሳሰለው ልክ እንደ ዝምድና መሀከላቸው ላይ እንዳለ የመተያየቱን ነገር ያብራራሉ። ይሄንና ያኛው የሚቀላቅሉ ሰዎች አሉ። ሁለቱ የተለያዩ ነጥቦች ናቸው። ያኔ መሀከላቸው ላይ ልክ እንደ አጅነብይነት ሊያገባት የሚችል ምናምን ነው። ሐነፊዮች ሊያገባት አይችልም እስከመቼው ይላሉ። ይህችም መዝሀቦች አሉ እንደዛ ነው። ያንን ከምን ጋር ይወስዱታል? አይ ስለጠቀላት ልጁ ሆነች ብለው በቃ ያቺን ሴት ዝሙት የፈጸመባትን ሴት ጠቅሏታልና በሱ ስር ሆና ነው። ስለዚህ ያ እንኳን እርግዝና በሐራም ቢረገዝም አሁን ልጁ ወደሱ ይጠጋል እያሉ የሚደበላልቁ አሉ። እንዲህ አይነት ትክክለኛ ያልሆነ ፈትዋ የሚሰጡ አሉ። ይሄ ጥንቃቄ ይፈልጋል። በ0911 መጨረሻው 28 የተላከልን ጥያቄ ከመሬት ወድቆ የተገኘ ወይም ወድቆ የተገኘ ብር ወይም ገንዘብ በሸሪዓ እንዴት ይታያል ይላል። ናም መቼም በዚህ ጉዳይ ከዚህ ቤትም ብዙ አብራርተናል። ወድቆ የተገኘ ገንዘብ ሸሪዓው የሚለው ያው ሁለት አይነት ሁኔታዎች ይኖራሉ ነው። አንደኛው ሁኔታ ፊል አማኪን ለዓማ የጋራ እና ክፍት ቦታዎች ላይ ወድቆ የሚገኝ ነው። መንገድ ላይ፣ መስጂድ በር ላይ ሊሆን ይችላል። እንደዚህ ሁሉም ሰው የሚጠቀምበት የጋራ የሆነ ቦታ ላይ፣ ሸዋሪዕ ላይ፣ ገበያ ቦታ ላይ፣ የመሳሰሉት ቦታ ላይ ሊገኝ ይችላል። ሁለተኛው ደግሞ ኻስ የሆነ ቦታ ላይ ዛሬ ቤትህ ውስጥ ያንተ ያልሆነ ነገር አገኘህ። የቤተሰቡ አንድም ክፍል የእናንተ እንዳልሆነ ያውቃል። ሁሉ ሰዎች ይገባሉ ይወጣሉ። አንተ ቤት የሚመጡ ሰዎች አሉ። ወይም አንተ መደብር ውስጥ አንተ ሱቅ ውስጥ ሊሆን ይችላል፣ ወይም ምግብ ቤት ሊሆን ይችላል። የመሳሰሉ እነዚህ ደግሞ ኻስ እንላቸዋለን። ውስን ቦታዎች ላይ ያው ምናልባት ጠያቂያችን መጠየቅ የሚፈልጉት የጋራ ቦታ ላይ መንገድ ላይ ይሆናልና ወደሱ እንሄድ። መንገድ ቦታ ላይ የጋራ ቦታ ላይ ወድቆ የተገኘ ገንዘብ የሚያነሳ ሰው ቅድሚያ ወይ ታሪፍ አድርጎ አስተዋውቆ ማን ነው ብሎ ባለቤቱን አፈላልጎ ካልተገኘ የራሱ ሊያደርገው ተምሊክ ሊያደርገው በዚህ ንያ ነው የሚያነሳው። አሊያም ደግሞ እኔ ታሪፍ አድርጌ ለባለቤቱ መልሳለሁ ወይም ሰጠዋለሁ ብቻ በሚል ንያ ነው የሚያነሳው። ከማንሳቱ በፊት በቃ ይሄን ነገር አነሳውና ሸሪዓው ባዘዘኝ መልኩ 1 ዓመት አስተዋውቂ ባለቤቱ ካልተገኘ የራሴ አደርገዋለሁ ብሎ ነይቶ ካነሳው 1 ዓመት ያስተዋውቃል። የሚያስተዋውቅባቸው መንገዶች ተደራሽነት በሚኖረው መልኩ ሰዎች በሚሰሙት መልኩ ነው የሚያደርገው። መቼም ቤቱ በር ላይ ቆሞ እቃ የጠፋው አይልም። መቼም ቤቱ በር ላይ ማንም ሰው ስለማይመጣ እነማ ያገኘበት ቦታ ጋር መስጂድ በር ላይ ዛካይ መስጂድ ካለ አብዛኛው ሰው መስጂድ ይመጣል በሚል እሳቤ ወይም ገበያ ቦታ ላይ መጀመሪያ ሰሞን በየቀኑ ከዚያ በኋላ ለፍ ብሎ በሳምንት 1 ቀን እየቆየ ሲመጣ ደግሞ በወር 1 ቀን እያደረገ 12 ወር 1 ዓመት ታሪፍ ያደርጋል። ያው እቃውን ሲያነሳው ዑለማዎቹ እቃውን በትክክል ይየው ገንዘቡን የታሰረበትን የተቋጠረበትን የከረጢት ነገር ላይም ከሆነ ቦርሳ ውስጥም ከሆነ አሁን ባለበት ቦርሳው ምን አይነት ከለር ነው፣
ገንዘቡ ምን አይነት ገንዘብ ነው? ያው መጠበቅ ስላለበት ዝርዝር ነው፣ ወርቅ ነው፣ ብር ነው፣ ሌላ የውጭ ሀገር ገንዘብ ነው። በትክክል ያየዋል። ድፍን ነው፣ ዝርዝር ነው፣ አሁን ባለንበት ጊዜ ማለት ነው። ያን ነገር አይቶ ያህፈዝ ይጠብቀዋል። ከዚያስ አመት ሙሉ አሁን ባልነው መልኩ ያስተዋውቃል። ያው ሲናገር መቼም ጥቁር ቦርሳ ይሄን ያክል ብር በዚህ መልኩ የተቋጠረ የጠፋው አይልም። ምክንያቱም አንድ ተነስቶ የኔ ነው ይላል። ከዛ በኋላ ምንም ምልክትም ስላላስቀረለት ሁሉንም ምልክት እሱ ስለነገረው አዎ ጥቁር ቦርሳ ነው፣ አዎ በዚህ ነገር የቋጠርኩት ይላል ሰውየው ስላወራ። ስለዚህ በዛ መልኩ ሳይሆን ታሪፍ የሚያደርገው ከዚህ እስከዚህ አይነት መጠን ገንዘብ ያጣ ሰው ወይም የጠፋበት ሰው ወይም ገንዘብ የጠፋበት ሰው ብሎ ይጠይቃል። እኔ ያለሁ ብሎ የሚመጣውን ሰው ምን ያህል ነው? ማሸጊያው ምንድነው? በምን ታስሯል? ገንዘቡ ምን ያህል ነው? እንዲህ ብሎ ይጠይቅና አጣርቶ ይሰጣል። ካልተገኘሳ አንድ አመት ሙሉ ታሪፍ አድርጎ ካላገኘው ተመለክቱ ይላል። ልክ በአመቱ አመት ሲሞላው ይህንን ገንዘብ የራሴ ሚልክ አድርጌዋለሁ ይላል። በንያው ምናልባት አይታወቅም። ከአመትም በኋላ እኮ ሰውየው ሊመጣ ይችላል። በጣም ከረጅም ጊዜ በኋላ የሚመጡ ሰዎች አሉ። ከ2 አመት በኋላ ከ3 አመት በኋላ ሊመጣ ይችላል። ሰውየው ከመጣ እከፍለዋለሁ ብሎ በንያ ይህንን ለይቶ የራሱ ንብረት አድርጎ መጠቀም ይችላል። ሰውየው ከጊዜ በኋላ ይመጣና እኔ ጠፍቶ የነበር እንደዚህ በጥቆማ ነው እዚህ አካባቢ የመጣሁት ብሎ ቢል ምልክቱን ጠይቆም ብሎ አዎ ከተባለ የዚያን ገንዘብ ምትክ ይሰጠዋል። ያው ገንዘቡን ተመልኮ አድርጎ ስለተጠቀመበት፣ ምናልባት ካልተጠቀመበትና ካቆየው ምንም ችግር የለም፣ ያንን ራሱ መመለስ ግዴታ ይሆንበታል እንጂ አሁን ያው ከልጅነት ጀምሮ የምናውቀው ነገር ስለሆነ ነው። ብዙ ሰዎች ወጣ ብለው መንገድ ላይ ብር ወድቆ ካገኙ ብሩን ስመው አልহামዱሊላህ ሪዝቂ ብለው እንደው አላህ እኮ እንደው ሲረዝቀኝ ነው በዚህ በኩል ያመጣኝ ይላሉ። ከተጠቀመበት حرام ሪዝቅ ነው የተረዘቃችሁ፣ ሐላል እንዳይመስላችሁ። يعني ቀጥታ ብድግ አድርገው ሰውየው ለሐጃው ካዋለው ይሄ በሐራም መልኩ የሚውል ነው የሚሆነው፣ ወንጀል ላይ ይጥላል። አላህ ይጠብቀን። በ0917 መጨረሻው 31 የተላከልን ጥያቄ ደግሞ በመኖሪያ ጓሮ ላይ የተተከሉ አትክልቶችን በጦጣ ምክንያት መጠቀም አልቻልንም፣ ስለሆነም በመርዝ መግደል መከላከል እንችላለን ወይ? በሸሪዓችን እንዴት ይታያል ይላል። አጥፊ የሆኑ ወይም ደግሞ ጉዳት እያደረሱ ያሉ እንስሳት ካሉ ምንም አይነት ሌላ መከላከያ ዘዴ ካላገኘን የነሱን ህይወት ሳንጎዳ ንብረታችንን ለማዳን ምንም አይነት መላ ከጠፋ ብቸኛ አማራጩ ንብረታችንን የምናድነው እነሱን በመግደል ከሆነ حرام አይሆንም። ብዙ የሚያወድሙ እንስሳቶች አሉ አንዳንድ ጊዜ ገብተው አሁን ለምሳሌ በክፍለ ሀገር በገጠሩ አካባቢ ላይ ጃርቶች አንዳንዴ እንሰት በመብላት ሌሎችንም እንትኖች በማበላሸት ያስቸግራሉ። ያንን ያድኗቸዋል ሰዎች ወይ ይገድሏቸዋል። ሌሎችም አይነት እንስሳቶች እንደዚሁ አጥፊ ሆነው ሊገኙ ይችላሉ። ሁሉ ጊዜ ለህይወት ብቻ ሲሰጋ ሳይሆን ለንብረትም ቢሆን ያን ለመከላከል ወይም ንብረታችንን ከጥፋት ለማዳን ስንል መከላከያ ፍቃድ አላህ የሰጠን የመከላከል ፍቃድ አለ። ነገራችን ላይ يعني ከሰው ጋር በሚያያዝ ሷኢል ብለን ምንለው አንተ ላይ ጉዳት ለማድረስ ይመጣብህን ላይ አንተ ላይ ሁጁም ያደረገ ጥቃት እየሰነዘረብህ ያለውን ሰው በመጀመሪያ ደረጃ ህይወቱን አጥፋው አትባል፣ አይፈቀድም። يعني ሰውየውን በመሸሽ ራስን ማዳን የምትችል ከሆነ ትሸሻለህ። በርህን በመዝጋት ራስን መከላከል ራስን መጠበቅ የምትችል ከሆነ ትዘጋለህ። አይ አበሪና ዘጋም ወጥቼ ተፋልሜ እገለዋለሁ እንጂ አይባልም፣ አይቻልም፣ ሸሪዓው አይፈቅድም። ሌላ አማራጮች ቀስ ያሉ በደረጃ ነው የሚወጡት። አንድ በአንድ በጣም ሀይሎ ከመጣ ይሄንን ሰው ይግደልህ እንጂ አንተ እጅህን ሰጥ አይባልም። يعني ان كان كافرا بالله تعالى والله የካደ ሰው ከሆነ እጁን በመምታትና የያዘው መሳሪያ ካለ ስለትም ይሁን ሌላ መሳሪያ ካለ ማስጣል ከቻልክ ታስጥልና ራስን ከዛ ማዳን ትችላለህ። ከሱ ከፍ ያለ ነገር እስካልተጠየቀ ድረስ እስካላስፈለገ ድረስ በትንሹ መብቃቃት ነው ግዴታ የሚሆነው። እንዲህ እያለን ነው የምንሄደው እስከ መጨረሻው ድረስ።
እንስሳቶችንም مثلا ድመት እየመጣ ስጋ እየበላ ባስቸግር በሆነ መልኩ በማራቅ በርህን በመዝጋት ወይ ደግሞ እሱ የሚጋበት ሽንቁር ካለ ያን በመዝጋት ማዳን ከቻልክ ትከላከላለህ። የመጀመሪያው እርምጃ ጭንቅላቱን ብለህ መግደል አይደለም፣ ሩህ ነውና ማለት ነው። እሱም በፍጹም ማትችል ከሆነ በምንም መልኩ ልትከላከለው ማትችልበት የመጨረሻ ደረጃ ስትደርስ እንደው በዱላ ነገር መታው እንዳይመለስ አድርገህ እንደው ህይወቱ ሳይጠፋ መሸሽ ከቻለ ሁለተኛ እንዳይመለስ ማድረግ ከቻልክ ታረጋለህ። መግደል ብቸኛው አማራጭ ሲሆን የመጨረሻው አማራጭ ሲሆን ንብረትህን ለማዳን ስትል ያንን ጥቃት እየሰነዘረብህ ያለውን እየጎዳህ ያለውን እንስሳ ብትገለው ወንጀል ያትወድቅ። مرحبا ወደ መጨረሻው ጥያቄያችን አልፋለን። እዚህ በ0900 መጨረሻው 02 ሰላም አለይኩም እህቴ ቁርአን ስትቀራ ሐርፍ አበላሻለሁ ካበላሸው ደግሞ ቁርአኑ ይረግመኛል እያለች አልቀራም ትላለች። ይሄ ነገር እንዴት ይታያል? ቁርአንን በቀጥታ ቁርአንን ከመቅራት በፊት ሑሩፎችን መለማመድ ይቻላል። ሐርፍ ላበላሽ ይችላልውና ቁርአኑ ይቅርብኝ ማለት የሸይጣን ውስዋሴ ነው። የሸይጣን ማሳነፍና ከትልቁ ኸይር ከቁርአን ለማራቅ የሚሰራው ስራ ነው። ስለዚህ ቁርአን ጋር ከመሄዳችን በፊት ቀዋዒዶች አሉ። ዑለማዎች ከረጅም ጊዜ ጀምረው ያዘጋጇቸው ወደ ቁርአን ወቂራአቱል ቁርአን እስከ መግባታችን በፊት ምን ለማመድባቸው ፊደላት እንዴት መገጣጠም እንዳለብን፣ ፊደላት እንዴት ማውጣት እንዳለብን፣ ፈትሐ፣ ከስራ፣ ضمه እንዴት እንደሚነበቡ፣ መሳብ ያለባቸው ፊደላት መሳብ የለባቸው፣ መሳባቸው ደግሞ መድ ጠቢዒ ምንለው በሁለት ሐረካ ያክል የሚሳቡ ከዚያ በላይ የሚሳቡ እነዚህን ሁላ ምን ለማመድባቸው እንደ ቀዋዒድ በግዳዲያ፣ ቀዋዒድ ኑራንያ እንደዚህ አሉ። ሌሎችም የዓረብኛ መጽሐፎች ቂራአን የሚያለማመዱ አሉ። ቂራአ ሲባል ሁሌ ቁርአን አይደለም፣ ማንበብን የሚያለማመዱ ማለት ነው። ስለዚህ ቁርአንን እኔ ሰብረዋለሁና ቢቀርብኝ ይሻላል ብለው መተው ሳይሆን መፍትሄው ፊደላትን በመለማመድ የዓረብኛ ፊደላትን ከነመውጫቸው ማውጣት አስተማሪ ማለት ነው ሙደሪስ ኖሮ እየተከታተለልን እያስተካከለልን እንለማመዳለን። ቁርአኑ ላይ ራሱ ላይ አንለማመድም፣ እያበላሸነው አንለማመድም። አንዳንድ ሰዎች ድፍረታቸው ቁርአኑ ራሱን እያበላሹ ነው። እንደዛ አይደለም። ዝም ብለው ጀግነው ይገቡና ይሄ ጅጋኔ ቦታው ላይ አይደለም። ከዚያ በፊት ሌሎች መለማመጃ መጃሎች እድሎች እያሏቸው ሌሎች የሚነበቡና አፋችንን ምናፍታታበት ፊደላትን ከቦታው ለማውጣት ለመለየት ሚሳበውን ለመሳብ ማይሳበውን ላለመሳብ እነዚህን የፊደላትን ባህሪያትን ለመለማመድ ሌላ እድል እያለ ዘለን ቁርአን ውስጥ ገብተን እያበላሸውት ልማር አይሆንም። ስለዚህ እህታችን ምንድነው ማድረግ ያለባት? ፈርታ መተው ሳይሆን አይ እኔ ቢቀርብኝ ይሻላል፣ ይሄ የሸይጣን ነው የሸይጣን ውስዋሴ ስለሆነ ይሄን ነገር ወደ ጎን ተወውና ወደ ቁርአን የሚያቀሩ ሰዎች በአብዛኛው እኛ በልጅነታችን ጀምር እንደዛ ነው። ቀዋዒድ በግዳዲያ ያስለመዱን ያስቀሩን ነው ወደ ቁርአን ራሱ የመጣ ነውና ይህንን እንድትለማመድ አድርጋ ኢንሻአላህ ያኔ በሙሉ ሞራልና መንፈስ ወደ ቁርአኑ ገብታ መቅራት ትችላለች። مرحبا ለዛሬ ነበር ጥያቄዎች እንደዚህ ናቸው። ዶክተር ነበርን ለሽታችን ሸሪዓ ወላሽ ባረከ الله አሜን። ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ይሄንን ይመስል ነበር። ከእናንተ የመጡ ጥያቄዎችን በዚህ መልኩ አስተናግደናቸዋል። የተለያዩ ጥያቄዎች ካሏችሁ በተለመዱ ስልክ አድራሻዎቻችን በኩል ላኩልን እናስተናግዳቸዋለን። እኛ ጋር ስለነበራችሁና እስከ ፍጻሜ አብራችሁን ስለሰለቃችሁ እጅግ አድርገን እናመሰግናለን። ሌሎች አስና ፕሮግራሞች ይቀጥላሉ። እኛ ከወዲሁ ተሰናበትን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።